ባለፉት ክፍሎች በልጄስ ከዛኝ ይቅርታ ግን ደብዳቤዎቹ ጠፍተዋል። ይሄ መድኃኒት ምን እንደሆነ ትነግሪኝ? ለቀዶ ጥገና ራሱ በጣም ትንሽ ነው የሚሰጠው። ሱስ ያስይዛል። አሁን መድኃኒቱ ሰጠኛል። ገዛኝ የሚያደርገውን ነገር እንዳለ ትነግሪኛለሽ። ቢስ ጫካ ውስጥ የሚገኝ የቅጣት መንፈስ ነው። በየወሩ ለቢስ መስዋዕት መስጠት አለብን። መላኩ ከዛ መስዋዕት ላይ ነው የሰረቀው። ግን ከዛ በኋላ መላኩን ያየሰው ልጄ እዛ ቢስ ጫካ ውስጥ ነው የጠፋው። ልጄን እዛ ጫካ ውስጥ ፈልገዋለሁ። ወርቄ እንዴት ነሽ? የመስዋዕት ቀን ደረሰ አይደል? እሱ በቂ ነው። ከዚህ በላይ ያስጠረጥረናል። ደህና ነህ ልጄ? እንዴት ነው ተዳደሩ? ወርቄ እንዴት ናት? ደህና ነች። እሺ የዚህ ወር ትንሽ ስለሚያንስ ገንዘብ አዘጋጅቻለሁ። ጎሽ ጥሩ አድርገሃል ልጄ። ይሄው እሺ ይሄ ደግሞ የባለፈውንም ይችላል። አይ ጥሩ ጥሩ። እኔ እኮ ብዙም እርሶን ማስጨነቅ አልወድም። አመሰግናለሁ። እኔም በዚህ ወር ጥሩ ሰራው። ገዛኝ ገዛኝ ደብዳቤዎቹ ለምንድን ነው ለዘውዴ የሰጠሽው? ውድ ልጄ ይህ ደብዳቤ ካለበት ቦታ በሰላም ይድረስ። የት ነህ? የት ነህ ደስታዬ? የት ነህ ልጄ? ለትናንሽ እጆቼ ላይ ያስኳቸው ቀን ለዘላለም ላለቅ ልወድ ሕይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ልሞትልህ ቃል ገብቻለሁ። አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም። ያለበትን የሆንከውን ሳላውቅ አላርፍም። ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል። ምንም ሳትሆን አገኘሃለሁ። እስከማገኝ ብቻ ጠብቀኝ። ምንም ሳትሆን ጠብቀኝ ልጄ። ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ። አንተን ለማግኘት ተራራ ገፋለሁ። አንተን ለማግኘት ድባብን ገለብጣለሁ። ግን ካላገኘው እኔ እጠፋለሁ። ምክንያቱም ቃል ገብቼልሃለሁ። ለአንተ ስል እሞታለሁ። አገኘሃለሁ ልጄ። አባት
ንገሪኝ። ምንድን ነው የሰጠሁት? የልጄን ደብዳቤዎች። የመላኩን ደብዳቤዎች ነው? ዛውዴ ጋር ናቸው? ሳሮን እንዳትዋሽኝ። ገዛኝ፣ እውነት እኔ ምንም አልዋሻውም። ባለፈው ዛውዴ እዚህ መጥቶ ነበር። ያኔ ነው የጠፋኝ። ስለዚህ እሱ ነው የወሰደው ማለት ነው። እውነት እኔ ምንም አልዋሻውም። ምንም አልዋሻውም። ይቅርታ። ዛውዴ ምን ያደርግለታል? ለምን ወሰደው? አሁንማ ምን ዋጋ አለው? ሁሉንም አቃጥሏቸዋል። አቃጠላቸው? ለምን? ደምተሃል እኮ። ምን ሆነህ ነው? አይ ትንሽ ጭንቅላቴን ተመትቼ ነው። በጣም ተጎድተሃል እኮ። መሰፋት አለበት። ለዛ የሚሆን ጊዜ የለኝም። ከቻልሽ የሚፈሰው እንደማቆምልኝ። ምን ልታደርግ ነው? ልጄ እዛ ቢስ ጫካ ውስጥ ነው የጠፋው። ሂጄ እፈልገዋለሁ። ሰላም፣ አበባ ነሽ አይደል? ይቅርታ አስደነገጥኩሽ? አላወኩሽም። ይቅርታ። አንቺ አታውቂኝ፣ እኔ ግን አውቅሻለሁ። ሳሮን እባላለሁ። ምን እያረግሽ ነበር? መቼ? አሁን እንደዚህ እያረግሽ ነበር? አንዳንዴ እንደዚህ ሳደርግ ያረጋጋኛል። ሰውን ያሳየኝ። እኔም ለመረጋጋት አንዳንድ ማረጋቸው ነገሮች አሉ። ይሄን ግን ቆይ ሞክረዋለሁ። አንቺም ድምጾች ያናግሩሻል? እኔን ድምጾች አያናግሩኝም። አንዳንድ ሰዎች ነው የሚያናግሯቸው። አንቺ እንደዛ ነው? አዎ። ድምጾቹ ምን ይሉሻል? የተለያዩ ነገሮች። በተለይ ደግሞ ዛሬ ቀኑ ስለሆነ ይብስበታል። የምን የቢስ ቀን? አበባ ዶክተር ጋር ሄደሽ ታውቂያለሽ? ዶክተር? አላቅም። ድባብ እኮ ዶክተር የለም። እኔ እኮ የድባብ ዶክተር ነኝ። ሴት ዶክተር ተዋውቂ አላቅም። እኔ ደግሞ ሴት እረኛ ተዋውቂ አላቅም። ከብቶቹን እየጠበቅሽ ነበር? አዎ፣ ግን ዶክተር እንደመሆን ከባድ አይመስለኝም። እረኝነትን ደግሞ ሞክሬው ነግርሻለሁ። አንድ ቀን ለምን ክሊኒክ አትመጪ? ሲመች አባ
ሂጂ፣ እናትሽ ትፈልግሻለች። ቆይ አንዴ አባዬ፣ ከብቶቹ ደርሰሽ ትመለሻለሽ። ሂጂ። ከልጄ ጋር ምንድን ነው የምታወሪው? ስለ እረኝነት እያወራን ነበር። በጣም በሳልሽ ትመስላለች። ከዚህ በኋላ እንዳታወሪያት። እሺ። ማውራት ከፈለግሽ ከኔ ጋር ወሪ። እሺ። ለማንኛውም አንተን ፈልጌ ነበር የመጣሁት። እሺ፣ ምንድን ነው? ምን አዲስ ነገር ተገኘ? ምንድን ነው? ገዛኸኝ ነው። ገዛኸኝ? ከዚህ በኋላ ደብዳቤዎቹ የሚያሳስቡ አይመስለኝም። አገኘሻቸው? ተቃጥለዋል። ሁሉ ተቃጥለዋል? ማን አቃጠላቸው? እኔ እንጃ። ለነገሩ ይህ ብቻ አይደለም። ገዛኸኝ አዲስ እቅድ እያቀደ ነው። አንተን የሚጠቅምህ ግን አይመስለኝም። የሚጠቅመኝ እኔ ነኝ የማውቀው። ምንድን ነው እሱ? ወደ ቢስ ጫካ ሊገባ እያሰበ ነው። ልጄ የጠፋው እዛ ነው እያለ ነው። ቢስ ጫካ ውስጥ? ጎበዝ ጎበዝ ዶክተር ሳሮን ጎበዝ። ከዚህ በኋላ ግን አንድ ነገር መጥቼ አልነግርህም። እኔ አንተ አቃጣሪ አይደለሁም። ከበቂ በላይ ያደረግኩ ይመስለኛል። አይ ተሳስተሻል። ይኸውልሽ ሲበቃሽ እኔ ራሴ እነግርሻለሁ። ካለበለዚያ ዶክተርነትሽን መሰናበት ትቻለሽ። ቀሰም ምን ፈለግሽ? እንዴ ምን ሆነ ነው? ምንም አልሆንኩም፣ ወድቄ ነው። ይሄማ ወድቀህ አይደለም፣ ከሰው ጋር ተጣላ እንደገና። ቀሰም ምንም ጊዜ የለኝም። ምን ፈለገሽ ነው የመጣሽው? ለምን እንዲህ ትሆናለህ ገዙ? አዝኜልህ እኮ ነው። እውነት ነው? ወደ ቢስ ጫካ ልትገባ ነው? አዎ። መላኩ እዛ ነው የጠፋው? ስለዛ ጫካ ታውቃለህ ግን? አዎ ነግረውኛል። ታዲያ እያወክ ልትገባ ነው? ምንም ምርጫ የለኝም። ልጄ እዛ ጫካ ውስጥ ነው ያለው። እዛ ጫካ ውስጥ ምን እንዳለ ታውቃለህ ግን? ምን? ቢስ? አንተ ላታምንበት ትችላለህ ገዙ፣ ግን ምን? አንቺ ታምኝበታለሽ? ያለ ምክንያት አይደለም ያንን ጫካ የምንፈራው። እዛ ጫካ ገብቶ በህይወት የወጣ ሰው የለም። እናንተ ማትፈታተ ነው ገዙ። ቀሰልፊ ልጅም እዛ ገብቶ እንዳጨረሹ ቀሰም እንዳጨረሹ። እኮ ምንም እንድትሆንብኝ አልፈልግም። ምንም አልሆንም። አመሰግናለሁ ቀሰም። ልጄም እዛ ጫካ ውስጥ ገብቶ በሰላም ወጥቷል። እኔም እመለሳለሁ። ይኸውልሽ ደግሞ እዛ ጫካ ውስጥ ምንም ነገር የለም። ምንም ሳልሆን እመጣለሁ። ወደ ጫካ እንደመገባ ማን ነገረሽ? ሁሉን ነገር ከስንት ዓመት በኋላ በቁጥጥራችን ስር አድርገነው ነበረ። በስንት ድካም፣ በስንት ልፋት። አሁን ግን ይሄ መጤ የሆነ ሰው እየመጣና ሁሉን ነገር ሊያበላሽብን ነው። ቆይ እሱ የድባብ ነዋሪ አይደል? የድባብ አኗኗርን አያውቅ። ለነገሩ ጥፋታችን እጃችንን ከፍተን የተቀበልን ጊዜ ነው። እመኑኝ፣
ይሄ ሰውዬ በሚያደርገው ነገር የዛች የተረገመች ቀን ነው የሚደግምብን። የድባብ ኑሮ ምንም ችግር የለውም እያልኩኝ አይደለም፣ ግን ችግሮችን ለመፍታት እኔ ቀን ከሌሊት እየለፋው ነው። ቢያንስ ሰላም ነበረን። ያው መጣላችሁ። እንደውም ይሄ ነው እንግዲህ፣ ይሄ ነው ጫካ ሊገባ ያሰበው፣ ይሄ ነው ቢስን ሊፈታተን ያሰበው። ይኸውልህ እኔ በሰው ፊት ተናግሬያለሁ፣ ገዛኝ ኋላ ተናግሬያለሁ። የምታደርገውን ነገር አቁም፣ በኋላ ችግር ታመጣብናለህ። የቢስን መቅሰፍት ነው የምታመጣብን አንተ ሰውዬ። ተው ገዛኝ፣ እኔ ተናግሬያለሁ፣ አንተ ገዛኝ። ሰላም አቶ ገዛኝ፣ አንዴ ላናግርህ። ልታስቆምኝ አስበሽ ከሆነ አትልፊ። ልረዳ ነው። እንዴት ነው የምትረጂኝ? ጫካ ውስጥ ልጅን እንዴት ማግኘት እንዳለብህ አውቃለሁ። እንዴት ነው የማገኘው? እዚህ ማውራት አልችልም። ወደ ቤት እንሂድና እነግርሃለሁ። ለእንዲህ አይነት ነገር ጊዜ የለኝም። አቶ ገዛኝ፣ ጫካው በጣም ትልቅ ጫካ ነው። ልጅህን እስከ መቼም ላታገኘው ትችላለህ። የእኔ እርዳታ ያስፈልጋል። ቁጭ በል። ረጅም መንገድ ነው የሚጠብቅ። ጉልበትን መቆጠብ አለብህ። አንቺን ነበር ባለፈው ያገኘሁሽ አይደል? ቀሰም መስለሽኝ አናግሬሽ ነበር። ይገርማል፣ አንድ አይነት ናቸው። እኔና ቀሰም በመልክ ልንመሳሰል እንችላለን፣ ግን ተቃራኒዎች ነን። እንደምታስቢው ተቃራኒ አይደላችሁ። ሻይ አልፈልግም። ሻይ ብቻ አይደለም መድኃኒትም ነው። ውሰደው፣ ይጠቅማል። እንደ ተጎዳ ይቻሉ። ምን ነበረ እነግርሃለሁ ያልሽ? አንተ በቢስ ላታምን ትችላለህ፣ ግን እውነት ነው። ሁሉም ሰው እንደዛ ነው የሚለው። እኔን እመነኝ፣ እውነት ነው። በምን እርግጠኛ ነሽ?
አይቼዋለሁ፣ አናግሬዋለሁ። መቼ? ከልጅነቴ ጀምሮ ያናግረኝ ነበር። እሺ ጥሩ። ይህንን ነው የምትነግሪኝ ወይስ ሌላ አለሽ? ብዙ ሰው ቢስን ይፈራዋል። እኔ ግን ፈርቼው አላውቅም። ረዳዋለሁ። ቢስ መጥፎ አይደለም። በእርግጥ ቁጡ ነው። ስናጠፋ ለማስተካከል የሚገባውን ያደርጋል፣ ግን መጥፎ አይደለም። ቢስ ውስጣችንን ማጥራት ነው የሚፈልገው። የጠሩ ሰዎችን ደግሞ ለስራው ይመርጣል። እኔን ለዛ ነው የመረጠኝ። በዚህ ደስ የሚል ቀን ቢስ መስዋዕቱን ሊወስድ ሲመጣ ሁሉም የተመኘው እንደሚደረግለት አረጋግጣለሁ። አየውማለሁ። አንተም ውስጥ የጠራ እንደሆነ ማየት እችላለሁ። ልክ እንደኔ ነህ። እንዴት ነው ልጅን ማግኘት የምችለው? ልጅን ለማየት መጀመሪያ ቢስን ማየት አለብህ። ቢስን ለማየት ደግሞ አይኖች መከፈት አለባቸው። ባልጠራ አይንህ ቢስን ማየት አትችልም። አልፈልግም። ግድ የለም ያዘው። ጊዜው ሲደርስ ጠጣውና እውነቱ ይታያል።
ጫካውን የሰሜኑን አቅጣጫ ይዘህ ስትሄድ የተለዩ ዛፎች ታገኛለህ። ግንዳቸው የተለዩ ዛፎች ጋር ስትደርስ ቁም። እዛ ቦታ ላይ ሆነ እሳት አቀጣጥል። እሱን ጠጣ። ያኔ ቢስን ታይዋለህ። መላኩ
መላኩ አይደለም። ምንድን